ዘይነብ ካደርን አግተሻል በሚል ምክንያት በፖሊስ ብትታሰርም ብዙም ሳትቆይ ከተወሰኑ ደቂቃዎች በኋላ እንድትለቀቅ ተደርጋለች። ዘይነብ በዚህ ጋር ብታተርፍም ነገር ግን በአንዱ ስታገኝ በአንዱ ስትጎድል ነበረ። ሰራት የዘይነብ እንዲሁ ብድግ ብሎ መጥፋትና ካደርን ይዞ መሰወር ሁኔታ አስደንግጦት ነበረ። እንደምንም ብሎ ተረባርቦ እዚህ ጋር ዘይነብን ማስለቀቅ ችሏል እንጂ ዘይነብ አትወጣም ነበረ። በራክ እጇ ላይ ከባድ ነገር ይዛባት ነበረ። ነገር ግን እሱ በራክን አስፈራርቶ ዘይነብ እንድትወጣ አድርጓል። ነገር ግን አሁን ሰራት ቅርቅር እያለው ነው። አብረው ወደ ቤት እየተመለሱ መኪና ውስጥ ነው እየተጨቃጨቁ ነበረ። እንዴት ትተሽኝ ትሄጃለሽ? አታምኝኝም ወይ እያላን ነበረ። በአንድ በኩል የበራክ እናት ሚስጥር ታውቃለች። ሚስጥር ከምታቀባቸው ሰዎች እንደዚህ ሚስጥር እያያዘችላቸው ገንዘብ መቀበል ሌላኛዋ ቱሊያ ቁጥር 2 ሆናለች። ድንገት በራክ ካደር ቤት ይዛት መታለች። ካደር ውስጥ ገባ ሞትሩ ወይኔ ልጅ መጣሽልኝ ብላ እያቀፈቻን ነበረ። ከዛ በቃ ልጅ ብላ ልትወጣ ነው። በራክም የልትሄጂ ነው ደግሞ አንቺ ትራታለች። ልብስ ልገዛ እስቲ ዞር ዞር ልበል አንዳንድ ልብስና ጫማ ልግዛ አዲስ ብራንድ ትራታለች። ገንዘብ የለሽም ነበረ እንደሌለሽ ነግረሽ ነበረ። ገንዘብ ከየት አምጥተሽ ነው የምትገዢው አለቻት። ልጄ እንደዛ አትበይ እውነት ለመናገር እንደሆነ አንድ ሱሪ እንኳን ለመግዛት የሚሆን ገንዘብ የማጣ ይመስልሻል? አትሳሳች ብላ ትወጣለች። በራክና ካደር ብቻቸውን ቀሩ። ይህን ጊዜ በራክ የገዛ ልጇ ካደር ላይ አይኗን ስታጎረጠርጥ ነበረ። በስኪ ወደዚህ ጋር አለቻት። ካደር የበራክ ፊት ለፊት ቆመች። እስኪ ተሽከርከሪ ዞር እስኪ ብላ እንደዞር አረገቻት። ምንድነው አንቺ ግን ምን ለመሆን ነው ሀሳብሽ? ምንድነው አላማሽ? እስኪ ማለት የታወቀ ነገር ነው። አንቺ ዋናተኛ አትሆኝ፣ በጣም ወፍራም ነሽ። እስኪ ጣቶችሽ እስኪ ዘርጊያቸው ትላለች። ጣቷን አየች። ረጃጅም ጣቶች የሉሽም እንደ ኃይል ፒያኖ ተጫዋች መሆን አትችይም። ረጃጅም ጣቶች የሉሽም እንደ ኃይል መሆን አትችይም። ታዲያ ምን ለመሆን የምትፈልጋለቻት? ካደር ጋር እየተሳቀቀች ነበረ። እንግዲህ የሆነ ታምር መፈጠር አለበት። የሆነ ታምር ይፈጠርና እንደው ዘይነብ ትወስድሻለች እንጂ እኔ ካንቺ ጋር ማለት ያልዘልቅም ስትራን ነበረ። እህት ዘይነብ እኮ ቃል ገብታልኛለች እንደምትወስደኝ አለቻት። እዚህ ጋር በራክ አረለ አንቺ ገና የተወለድሽ ቀን የተፈጠርሽ ቀን ነበረ ህይወታችን የሁላችንም የተመሰቃቀለው። አየሽ ዘይነብ አንቺንም ስታገኝሽ የእሷ ህይወት ተመሰቃቀለ። እሷን ችግር ውስጥ ከተትሻት ጭራሽ ደግሞ ወሰደችሽ። ይኸው ህይወቷ ጨላለመ አለቻት። ካደር አቀርቅራ እያየች ነበረ። ቤቢ ሂጃውን ላይሽ አልፈልግም በቃ እንዳላይሽ ስትራ ነበር። የሊድ ትራታለች። እኔ እንጃ እዛ ትርፍ ክፍል ፈልጊና ግቢና ተይ በቃ እዛ ሁኚ ብቻ እዚህ ቤት ስትርመጠመጪ እንዳላይሽ ገባሽ አይደለ አለቻት። ካደር እየከፋት እማዬ እና አትወስጂኝም እዛ ስትላ ነበረ። በራክ ተናዳ ካደርን ፍጠጥ ብላ ስታያት ካደር ትታት እየሄደች ነበር። በራሷ ክፍሉን እየፈለገች ልደርስበት ነው። የሆነ ባዶ ክፍል አገኘች። ስትገባ ምንም ነገር የለም። መጫወቻ የለመደችው ነገር በሙሉ የለም። አልጋዋ ላይ ተቀመጠችና ዝም ብላ ማሰብ ትጀምራለች። ማንን የምታገኝበት አሁን እድል የለም። ብቻ ዘይነብ እየናፈቀቻት ነበረ። ሰራትና ዘይነብ ቤት ደረሱ። ሁለቱ ቤት ከመረሳቸው ዘይነብ ዝም እንዳለች ከመኪና እንደወረደች ነበር ፈጠን ብላ። ከዛ ወደ መኪናው ቀረበችና መልሳ ወደ ቤት አትሄድም እንዳለችው ወደ ሆቴል ሄዳለሁ ስራ አለብኝ አላት። ጥሩ ፈራት ጥሩ ሽሽ እንደተናደድክብኝ ያውቃለሁ። እንግዲህ ራስን ማግለል ትችላለህ። ከዛ ወደ ሆቴል እያመለጥክ መሆኑ ነው አለችው። ጥላው ስትሄድ እሱም ከመኪናው እየወረደ ነበረ። ዘይነብ አንድ ጊዜ እኔ እያመለጥኩኝ አይደለም አንቺ ነሽ ከችግሮች ከነገሮች እያመለጥሽ ያለሽው። ይሄን ነገር መርሳት የለብሽም አየሽ አይደል? ይኸውልሽ አስተያየትሽ ትክክል አይደለም ይላታል። አንተ ራስህ አስተያየት ትክክል አይደለም። ሰራት ልክ በጣም እንዳዘንክ እንደተካድክ አይነት ስሜት እየተሰማን ያለው። ሲጀመር እኔ ከዚህ በኋላ እዚህ ቤት የምቆይበት ምክንያት ምንድነው? እስኪ ሰራት መልስልኝ አለችው። ምን ማለት ነው እያለ ነበር። ምን ማለት ነው? እስኪ እዚህ ማታ ስመጣ እንዳገኘሽ ይላታል። ኧረ እባክህ ትእዛዝ እያዘዝከኝ ነው አለችው። እባክሽ ዘይነብ እባክሽ አታስፈራሪኛ ልሄድ ነው ምናምን ብለሽ አታስፈራሪኝ እባክሽ ብሏት መኪና ውስጥ ገባ። እነሆ የነ ሰራት ቤት ውስጥ አሁን አደገኛ ድብርት ሰተት ብሎ ገብቷል። የካደር መሄድ ዘይነብን በሙሉ ነገሮችን የምታይበትን መንገድ እንድትቀይር እያረጋን ነው። ሰራታው መኪና ውስጥ ገብቶ ከሄደ በኋላ በርቀት ደግሞ የምታየው በአንድ በኩል አዝራ ናት። አዝራሁን ጃንን በማሰቃየት ተጠምዳለች። አዝራ ከሆነ ቦታ እየመጣች ነበር። ድንገት በመስኮት በኩል እየተመለከተች ሰራትን ሴር ስታይ አንድ ነገር ትዝ አላት። ይህም ከዚህ ቀደም ጃን አዝራ አለርጂክ ያለባትን ምግብ ሆን ብሎ ቀላቅሎ አብልቷት ከዛም በኋላ በደረቷ እየተሳበች ወይኔ ልሞት ነው ብላ ስታጣጣር ጃን መድኃኒቱ ይሄ ነው ልስጥሽ አልስጥሽ እያለ ሲያሾፍባትና ሲያላግጥባት ነበረ። ይህን አስታውሳ አሁን ወደ መኝታ ክፍላቸው ትገባለች። ይህን ጊዜ ጃን ፊቱን ወደ መስኮት አዙሮ ነበር የተቀመጠው ዊልቸሩ ላይ። ስታዩ ተናደደች። መጀመሪያ ትታው ሄደችው ወደ ግድግዳው ዙራ ነበረ። እንዴት ብለህ ቦታ ቀየርክ ባክህ? እንዴት ወደ መስኮቱ ጋር ተጠጋ አለችው። ሀያል መታ ነበር ልታይ ብሎ ነገራት። ኧረ ባክህ ያን ትርፍ ቁልፍ ከነሱ መውሰድ አለብኝ መሰለኝ እና ምን አራክ ልጅቷን መረስካት በከልካት አለችው። እነሱ እኮ ማለት ለእኔ ልጆች እኮ ናቸው። እነሱ ላይ ምንም አይነት ጉዳት እንዲደርስባቸው አልፈልግም ይላታል። ሞክረው ከዛም በኋላ ምን እንደሚደርስብህ ታውቀዋለህ አይደለ? ታውቀዋለህ መቼስ አለችው። ዝምታው ቀጠለ። በጣም ጥሩ በነገራችን ላይ ፍሬሽ ኤር መቀበል ትፈልጋለህ? ምን ትላለህ? ንጹህ አየር ምናምን ነገር አምሮሃል አለችው። ደነገጠ። ሰራት ሄዷል። ስለዚህ አንተን ግቢ ውስጥ አይህም ማለት ነው ይዤ ልውጣ እችላለሁ አለችው። የምርሽን ነው አላት። አዎ የምሬን ነው ስትሮ ነበር። ኧረ በጣም
በጣም ደስ ይለኛል። እዚህ ቤት ውስጥ መቀመጥ በጣም ሰልችቶኛል። ንጹህ አየር ፈልጋለሁ አላት። ናሽ አለችውና እየገፋቸው ይዘው እየወጣች ነው። በሌላ በኩል ዘይነብ እንደተበጠበጠች ናት። ዘይነብ ውስጧ ታውቋል። ሀያል ፊት ለፊቷ ተቀምጣለች። ዘይነብ ተረጋጊ ባክሽ አትዘኝ፣ አባዬ ካደርን ይዟት ይመጣል፣ ችግር የለም እያለቻን ነበረ። በፈጣሪ ፍቃድ እንደዛ ነው የሚሆነው ስትል ነበር ዘይነብ በአንድ በኩል። የሚገርም ነው እማዬ ግን የካደርን ጉዳይ እንደምንም ብላ ጨራረሰችው አይደለ? የሚገርም ነው ሀያል። ምናልባት ካደርን እንዳንቺ የፒያኖ ተጫዋች ብታረጋትስ፣ ከዛ አንቺ ያላገኘሽውን ሽልማቶች ካደር ብታገኝስ ምን ይሰማሻል አለቻት። ምናልባት ዋናተኛ ሆና ኢኪም አንቺ በህይወት ዘመንሽ አይተሽ የማታውቂው ሜዳሊያ ብታገኝስ ስትራን ነበረ። ሴቶቹ ሲጨቃጨቁ ሴቪም እንዴ ልጆች ምን ናቸዋል? ይህ ከእናንተ ይጠበቃል። በቃ ካደር ከዚህ ቤት መሄዷ በቃ ለእናንተ ትክክለኛ ነገር ነው፣ ለእኛም ጥሩ ነው ስትል ነበረ። ወይዘሮ ሴቪ ምን እያልሽ ነው ያለሽው? ምንም እየገባኝ አይደለም። እንዴት እንደዚህ ይባላል ስትራን ነበረ። አንቺስ ምን ልታደርጊ ነበር? ሀሳብሽ ምንድን ነው? እናንተ ላይ ልጅ አግተሽ በግድ ልታቆይ ነው እንዴ አለቻት። ልጅ ሰራት ሲጀመር እነዚህ ችግር ውስጥ መግባት አይፈልግም። እባክሽ ልጅን ችግር ውስጥ አትክተችው ትላታለች። ወይዘሮ ሴቪም እባክሽ እኔ ይህን ነገር መስማት አልፈልግም። በቃሽ በቃ ምንም ነገር ማድረግ ከፈለኩ በራሴ ያደርገዋለሁ እሺ ምንም እንዳታስብ ብላ ትሄዳለች። ሴቪም ከዛ ምን ላርጋት እንደውችለች ትላለች። ሀያልና ኢኪም ይተያያሉ። በሌላ በኩል ጂያንና ፔሊን ሆቴል ውስጥ ናቸው። በውጭ በኩል ቁጭ ብለው ቡና እየጠጡ አቶ ሰራት ዘይነብ በጣም ነው የሚያፈቅራት አይደል እንዴ አለችው። አዎ ይፋቀራሉ ሁለቱም አላት። ልክነ ፍቅራቸው በጣም ደስ ይላል ያስቀናል። ዘይነብ ግን አቶ ሰራት ለዛሽ ልጅ ብላ ጥላው ሄደች አይደለ አለችው። ምን ባክሽ በእርግጥ ዘይነብ ከወደደች ነው ገባሽ፣ ብዙ የምትከፍለው መስዋዕትነት አለ፣ ለዛ ነው ምንም ሌላ የተለየ ነገር የለውም ብሎ አስረዳት። ካደርን ስለምትወዳት ብቻ ነው የምታረቀው እያላን ነበረ። ፔል ተደነቀች። ድንገት ከዛ ሰራት መጣና ፔሊንና ጃን ቁጭ ብለው እያወሩ በርቀት አያቸው። ድንገት ጃን ዞር ሲል ሰራት ወንድሜ ብሎ እየጠራው ነበረ። ከዛ ጥሎት ገባ። ጃን ሰራት እንደተናደደ ገብቶታል። ምንድነው በመካከላችሁ የተፈጠረ ነገር አለ እንዴ? ለምን የተበሳጨው አለችው። እኔ እንጃ አላቅም ፔሊ ገባኝ መጣው ብሏት ጥሏት ይሄዳል። ፔሊ ለምን ሰራት እንደዚህ እንደሆነ ምንም አልገባትም። በሌላ በኩል አስራ ጃንን እስከነ ዊልቸሩ እየገፋችሁ በውጪ ወጡ። ውይ ደስ ይላል ከብዙ ጊዜ በኋላ ወደ ውጪ ወጣው አስራ በጣም አመሰግናለሁ እያላን ነበር። እሷ ግን ግራኛ ቀኟን ተመለከተች። ግቢ ውስጥ ያለ ሰው አለ ወይስ የለም ብላ በደም ከታዘበች በኋላ ቶሎ ብላ በፍጥነት ከዊልቸሩ ላይ ገፍትራ ጣለችው። ጃን ከወገቡ በታች መንቀሳቀስ አይችልም፣ ፓራላይዝ ነው፣ አንገቱን እያመመው። አዝራ ምን እያረግሽ ነው ያለሽው ይላታል። ትዝ ይላል አንተ አስታወስክ ያኔ አለርጂክ ባለብኝ ምግብ መረዛኝ አብደታኝ፣ ከዛም በኋላ እንደዚህ እንደ እባብ በደረት ይስሳብ ነበረ። አሁን ደግሞ ያንተ ተራ ነው ለምነኝ ስትለው ነበረ። አዝራ ባክሽ ሞኛቱኝ እርጅኝ ባክሽ ተይ ግን ተይ የኔ ፍቅር ተይ በእናትሽ እንደዛ ታርጊ ተይ አጨክኝብኝ እያለን ነበረ። እሷ ግን በል ና ትለዋለች። ዊልቸሩን እየሳበችበት አዝራ ባክሽ እኔ ፍቅር እያለ እየተሳባውንም ቢሆን ወደ ዊልቸሩ ለመድረስ ሲሞክር እሷ ደግሞ ቀስ ብላ ወደ ኋላ ታሸሽና ና ደረስበት ጎበዝ ደርሳል እያለችው ነበረ። ድንገት ዘይነብ ተማራለች። ከቤት እየወጣች ነበረ። በድንገት ይህን ሁኔታ በርቀት አየች። ይህን ስታይ ደነገጠች። አዝራ ና ጠጋበል ብላ ሰጎትትበት እሱ አዝራ በእናትሽ እያለ እየለመናት ድንገት ዘይነብ ስትመጣ እንዴ አዝራ ስትል ነበር። እሷ ቶሎ ብላ እንዴ ጃን ቆይ ልርዳ ብላ እያስመሰለች ቶሎ ወደ ዊልቸሩ ላይ እንዲወጣ እያረገችው ነበር። ምን ተፈጠረ ትላለች ዘይነብ። ምን ባክሽ ወደቀ እኮ ድንገት ውጭ አውጥቼው ዞር ከማለቴ ወደቀ ትላለች። እንዴ ምን ማለት ነው አሁን አጠገብ አልነበርሽ እንዴት አትረጁም እንደዛ እየለመነሽ አታዩም ነበር እንዴ እንደዛ እንትን እያለ እየሞከረ ወደ ዊልቸሩ ላይ ለመውጣት አለቻት። አይደለም ተጨነቄ እኮ ስለነበር ነው እንዴት ጣልቃ መግባት እንዳለብኝ አላወኩም ነበረ ጃን ይቅር በላይ ስትል ነበረ። ዘይነብ የነዚህ ባለትዳሮች ድሮንም ግራ ያጋባን ነበረ። አሁን ደግሞ አዝራ ጃንን ስታሰቃየው አይታለች። ነገር ግን ብዙም እዛ ላይ ልታስብበት አልፈለገችም። ማለትም ብዙም ያስጨንቃን ነገር አለ። በሉ በቃ ብላቸው ትሄዳለች። ከዛ አዝራ አይጃ ዘይነብ ስለመጣችልህ ፈጣሪና መስቀል አለችው። ከዛ እሱ እንዴት ነው የምትዋሽው? በጣም በቀላሉ ነው የምትዋሽው የኔ ፍቅር አላት። ካንተ ከሸለመጥማጦ ነው የተማሩ ውሸት አለችው። እየቀለድሽ ቢኖር አለ ላተር ገና ሾፍባለሁ ገና ምኑ ተነካናውን ገንዘብ የለ ምን የለ ቤተሰብ የለ አንተን የሚንከባከብ የለ እስኪ ምን እንደምትሆን አያለው እያለችው ነበረ። እየገፋችው ወደ ቤት እያስገባችው ነበረ። ጃን ተናዷል። ሰራት ቢሮ ውስጥ ሆኖ እየጠበቀው ነበረ። ከዛም በኋላ ሰራት ምን ተፈጠረ እያሉ ነበር። ሰራት ፊቱን አዙሮ ነበር። እኔ የምልህ ወንድሜ ፔሊንን ለምን ያህል ጊዜ ነው የምታውቃት ብሎ ጠየቀው። ከዛ እዚህ ጋር ጃን እንዴ ነግሬ እኮ ነበረ ማለቴ እንዴ ተነጋግረን ነበረ። ፔሊንን ያገኘኋት እዚህ መስራት ከጀመረች ከአንድ ቀን በፊት እንደነበረ አጫውቼ ነበር። ለምን አዲስ ትሆናለህ አለው። በቃ የሆነው ሌላ ነገር የለም አለው። ምን ለማለት ፈልገህ ነው? ቆይ አንተ ቀጥታ ወደ ሀሳብ ግባ ይለዋል። ከነጃቲ ጋር ምን ያህል ጊዜ ነበር ስታወራ ነበር አለው። አልገባኝም ደግሞ የሀሳብ ኬን የመጣው አለው። ትዝ ይላል የዛለት ዘይነብ የታገተችለት የነጃቲን አድራሻ ሰጥቼ ነበረ። እናም በድንገት የዛለት ማታ እዛ ስመጣ ይቼ ነበረ። ከዛ ቤት እየወጣ ድንገት ነበር ያየሁት። ምንድነው ልታገኘው ነበር ሄድከው? ምንድነው ከኋላ ልክ አንተም እንደ ጃኑ ሊሆን የደበቀው ነገር አለ እያሴርክ ያለው ነገር አለ በላ መልስልኝ ሲለው ነበረ። በድንገት ሆቴሉ በር አካባቢ ተበጠበጠ። እነ ሴዴፍ እና ሌላኛው ጸሐፊዋ መጥተው ምን እየሆኑ ናቸው ያሉት እያለች ስጠይቅ ነበር። ሴዴፍ ፔሊ እንደማንድ በኩል ኧረ ሰራትና ጃን ተናንቀዋል ምንድነው ነገሩ እየተጨቃጨቁ ናቸው ትላቸዋለች። እንዴ ምንድነው ይባባላሉ። ድንገት ጃን ወጣ። ዝም ብሎ ይቀባጠራ እንዴ ምንድነው የሚለው ምንም ባላራኩን ነገር ይከሰኛል
ሰምተኛል እንዴ? ምንም አላረኩም። አንተ ምንድነው የምታወራው? እንደመጣ ልታወራለህ እንዴ? እኔ ጃንን መስልሃል ነው እንዴ እያሉ ነበረ። ጃን እንደዚህ እያለች ሲጮህ ሰራት ደግሞ አያገባኝም ከዚህ በኋላ ማናቸውም ላያቸው አልፈልግም ሲል ነበር። ሰራት ይኸውልህ ስማኝ፣ በባዶ መሬት ነው እየከሰስከኝ ያለው ገባ? እኔ ካንተ ጀርባ ሁኜ ምንም ማሴረው ነገር የለም። ዝም ብለህ ነው በባዶ ሜዳ እየጠረጠርከኝ ያለው ሲሉ ነበረ። ሁላችሁም ክዳችሁኛል። እኔ መካድ በአንተ አልጀመረኝም ገባ? ጃንም ክዶኛል። በል እንግዲህ አንተም ከዚህ በኋላ በህይወቴ ምንም ቦታ የለም ሲሉ ነበረ። ሴዴፍ ደግሞ ጃን ሲጮህ ጃን ቆይ አንዴ ስለው ነበረ። ጃን ሴዴፍን ተቆጣ። ዝም እባክሽ አንቺ እያላን ነበረ። ከዛ ውጣ እያለው ነበረ። ማን ነው የምታስወጣው? ይሄ ሆቴል እኔም ላቤን ጠብ አድርጌ ሰርቼበታለሁ ገባ? እያንዳንዱን ነገር በሙሉ ያረኩት በእኔ ጥረት ነው ሲሉ ነበረ። ምን አረክ? እናንተ ሁለታችሁ አንድ ነገር እንኳን በአግባቡ መስራት አትችሉ ሲሉ ነበር። ሰራት ተው ይቅርብህ እባክህ ተው ይቅርብህ እያለው ነበረ። ዋሻው በእኔ ባይሆን ኖሮ እዚህ አንደርስም ነበረ። በል እንግዲህ ከዚህ በኋላ ማናችሁንም መሸከም አልፈልግም። ከዚህ በኋላ የማንም ኃላፊነት የለብኝም ውጣልኝ ከዚህ እያለው ነበረ። ጃን ከዛ አሰባሰበና ጥሩ በል እንግዲህ ብቻ ነው ብሎ እየወጣ ነበረ። በአንድ በኩል የምትከተለው ፔሊን ናት። ፔሊን እየተከተለችው ጃን ምን ተፈጠረ ትለዋለች። እሱ መኪናውን እየጠበቀ ነበረ ጥበቆቹ እስከሚያመጡለት ድረስ። እኔን ጃኒ ወንድሜን ከዚህ በኋላ ላውቀው አልቻልኩም። በቃ ግራ ገብቶኛል። ሌላ ነገር ነው የሚያስበው አላት። ለምን ተጣላችሁ አለችው። ከነጃቲ ጋር ተባብራል ምናምን ነገር አለኝ እኮ እኔ ከዚህ በኋላ ራሴን እንዲህ ነው እንዲያ ነው ብዬ ማብራት አልችልም። በቃ እንደፈለገ አድርጎ ያስበኝ አያገባኝም። በቃ ይሄ ሞቴል የእኛም ወንድምነታችን ግድል ይግባ ብሎ መኪና ውስጥ ገባ። ፔሊን በረጋ ቆማ ደነገጠች። የሆነ ከእሷ ጋር ያገናኘው ነገር ሰራት እንዳወቀ አይነት ግምት እየገመተች ነበር ያለችው። ሰራት ብስጭት እንዳለ ማታ ላይ ወደ ቤት መጣ። ሰራት በጃን በበራክ ተክዶ አሁን ማንንም በቀላሉ የሚያምንበት ደረጃ ላይ አይደለም። ሰራት እንደዚህ ተናዶ ማታ ወደ ቤት እየመጣ ድንገት አዝራ አገኘችው። ሰራት የሆነ ነገር ፈልጌ ነበረ ሀያል ቅድም ጃን ልታየው ቤት መጣ ነበረ አለችው። ተናደደ፣ ተበሳጨ። ቀጥታ ወደ እነ ጃን ቤት እየሄደ ነበር። አዝራ ኋላ ተከተላለች። ጃን ተቀምጧል። ከዛም በኋላ በድንገት ሰራት መጣ። ካየው በኋላ ከዚህ በኋላ ላይ አልፈልግም ብዬ ነግሬ ነበር ይለዋል። ዞር ሲል አዝራን አያት። የሆነ ነገር እንደነገረችው ገብቶታል። ሰራት ከዛ ለሀያል ምንድን ያልካት ምንድን የነገርካት ይለዋል። ጃን በአዝራ ምክንያት ገና ህይወቱ ይበጠበጣል ከዚህም በኋላ ምንም አላልኳትም ይላል። ስማ ይኸውልህ የካድር አባት እንደሆንክ ነግራታል አልነገርካትም ብሎ ጠየቀው። ከዛ ሰራት ጃን እዚህ ጋር አልነገርኳትም ሲል ነበር። ከዚያ ሶጭ ሌላ አልፈልግም ይላታል። አዝራ እየተከተለችው ነበረ። ሰራት ሌላም ነገር አለ። ባለፈው ነጃቲ ጃንን ለማየት መጥቶ ነበረ። እኔም አላስገባሁትም። ከዚህ በኋላ እንዴ ነው ላስገባው? ምናልባት የሚያወሩትን ነገር ለመስማት ከቻልኩኝ አለችው። እሺ ብሎ ይሄዳል። በነገራችን ላይ ሰራት አንድ ነገር አለ። ሌላ ጃን ቤት ውስጥ በጣም ብዙ ገንዘብ ደብቀዋል። በሻንጣ የተጠቀጠቀ ገንዘብ። ምናልባት ያን ገንዘብ ካንተ ከሰረቀው ላመጣልህ እችላለሁ ልስጥህ አለችው። አያስፈልግም ችግር የለም ብሏት ሄደ። አዝራ እሺ ብሎ ትመለሳለች። ሰራት ውስጥ ገባ። ሀያል ከተቀመጠችበት ተነሳችና ወደ አባቷ እየጠጋች አባዬ እባክህ ይቅር በለኝ ብላ አቀፈችው። ይቅር በለኝ ብላ አለቀሰችና በእናት ማለት የአጎቴ ነገር እኮ አስጨንቆኝ እኮ ላዩ ሄድኩኝ ይቅርታ አለችው። ተናደብኛሉ አለችው። አልተናደድኩብሽም። ተናድጄብሽ አሁን ሀያል ምን መሰለሽ ለተወሰነ ጊዜ እንደዚህ መሆን ስላለበት ነው ተረጂ እመኚ። ይሄ ነው ለእናንተ የሚሻላችሁ የሚጠቅማችሁ። እኔ ለእናንተ የሚጠቅማችሁን ነገር ብቻ ነው የማስበው። ለተወሰነ ጊዜ ከሱ እንድትርቂ አንቺን ብቻ ሳይሆን እህትሽ ኪም ከሱ መራቅ አለባችሁ። ዘይነብ ቤት አለች አላት። እኔ እንጃ ቤት የለችም ቅድም ነው የወጣችው አለችው። ኧረ ምንም ያለችው ነገር የለም አላት። ምንም ያለችው ነገር የለም ቅድም ነው የወጣችው አለችው። እሺ አላትና እሷን ከቀፈ በኋላ ደወለ። ዘይነብ ከእናትና ከአባቷ ጋር ናት ያለችው ቤት ውስጥ። ኢብሩም አለች። እያባበሏን ነበረ። ከዛ እሷ አመሰግናለሁ ማየ ትላለች። የሆነ ነገር ያሏን ነው አልበላም አለች። አፒታቶ ተዘጋ። ድንገት ሰራት ደወለ ላናግረው ብላ ሜታ ክፍል ገባች። የነሽ አላት። የማየ ቤት አለችው። መጥቼ ልውሰድሽ እያላን ነበረ። አልመጣም እያለችው ነበረ። ሰራት በእናት አትምጣ ቤት መምጣት አልፈልግም አለችው። እንዲህ ዘይነብ ምን እያረሽ ነው ያለሽው? ይሄ ቤትም እኮ ያንቺ ቤት እኮ ነው እያለ የነገራን ነበር። እሷ ቢላት ቢሰራት እምቢ አለችው። እንደዚህ መሆን አለበት ለተወሰነ ጊዜ መለየት አለብን አለችው። ደገምሹ አየሻረል ይሄ ጥለሽ የምትሄጂው ነገር አላት። ምን ነው የደገምኩት? ሰራት እንደዛ አይደለም እኔ ትቼ አልሄድኩም አለችው። አይ ተሸኝ ሄድሽ እኮ በቃ ዘይነብ ምንድን ነው ይሄን ቤትሽ እኮ ነው አልኩሽ እኮ ታዲያ እንዴት እንደዚህ ይደረጋል እያለ ነበር። ሰራት እንደዛ አይደለም ገባ የኔ ቤት የሚሆነው አንተ በስነስርዓት ስትመለከተኝ ነው። ለተወሰነ ጊዜ መራራቅ አለብን በቃ ጨቀጨቁ በጣም ደብሮኛል ሰልችቶኛል አለችው። ደስ እንዳለሽ እሺ ለማንኛውም ብሎ ስልኩን ዘጋው። እሷም ዘጋችው። ከዘጋችው በኋላ ራሷን በመስታወት እየተመለከተች እኔም ደክሞኛል ሰልችቶኛል እያለች ነበረ። ሰራት ግራ ገባው። ቤት ውስጥ ዞር እያለ ነበረ። እምባ ተናነቀው። ክብራትና ክብራን እንኳን ወደ ቅመም ስቶሪ የዩቲዩብ ቻናል በሰላም መጣችሁ ውድ ተመልካቾች። በዛሬው ዕለት ወደ እናንተ የታመሙ አበቦች የሚሰኘው ድራማ በዚህ መልኩ ወደ እናንተ አርሻለሁ። ክብራን ተመልካቾች ቅመም ስቶሪ የዩቲዩብ ቻናል ከዚህ በኋላ የታመሙ አበቦች የሚሰኘውን አስገራሚ ደስ የሚል የፍቅር የቱርክ ድራማ ወደ እናንተ ይዞ ይመጣል። ቀኑን ጠብቄ እኔ ወደ እናንተ አደርሳለሁ። የታመሙ አበቦች እንዲሁም ሌሎች ተከታታይ ድራማ ክፍሎች በቀጣይ ወደ እናንተ ይደርሳል። በቀጣይ በአዲስ ቪዲዮ እስከምንገናኝ ድረስ በያላችሁበት መልካም ቆይታ ይሆን።